እና አባቷን ለማሳከም ወደ አዲስ አበባ ትመጣለች። እናም መንገድ ላይ ልክ ከመናኸሪያ እንደወረደች ስልኳን ትሰረቃለች። ስልኳን ስትሰረቅ ግን እዛ ያለው ፍቅረኛዋ ወይም ደግሞ ጓደኛዋ ሰው እዛ ታገኘዋለች ያላትን ሰው ግን በምንም ማግኘት አልቻለችም። ምክንያቱም ስልክ የላትም። እናም አባቷም እሷም ነው ጥግ ይዘው በጣም እያዘኑ ቁጭ ብለው ያለ የሆነ ሰው ታገኛለች። እናም እባክህን ወንድሜ ስልክ አስደውለኝ ትላለች። እናም ያ ስልክ ከደወለላት በኋላ ያ የምፈልገው ሰው እዛው ድረስ ይመጣል። ስልኬ ተሰርቄ እኮ ነው ደውዬ ማገኘህ አልቻልኩም ትለዋለች ማለት ነው። ነገር ግን ስልኩን የሰረቀው የዛ ልጅ ጓደኛ ነበረ። እናም አብሮ ነበር የመጣ። ልጅቷን ሲያት በጣም ነበር ያፈረው፣ በጣም ነበር የደነገጠው። ያው እሱ መስረቅ ስራው ስለሆነ ምንም አልመሰለውም። እሷ ግን በጣም ነበር የደነገጠች። እናም ሰላም ብሎ ስሙን ይተዋወቃታል። እና ስልክ ከዛም በኋላ እሱ አንተ ነህ አይደለ የወሰድክባት ይለዋል ማለት ነው። እሱ ከዛም በኋላ ዘወር ብሎ በቃ እሺ ሀና በጣም ይቅርታ እሱ አላወቀም ቤተሰብ መሆናችሁን ስለዚህ ብሎ ስልኩን ይመልስላታል። እንዴ በጣም ነው የማመሰግነው፣ ግን እኮ የቤተሰብ ብቻ ሳይሆን የሁሉንም እኮ መስረቅ የለብንም ብላ ትለዋለች ማለት ነው። እሺ በቃ በጣም ይቅርታ ይልና አባቷንም እሷንም ይዘዋቸው ወደ አዘጋጁላቸው ቤት ይሄዳሉ። እናም አንድ ክላስ ቤት ተከራይተው እንዲሁም ባዶ ክላስ ነው፣ ምንም እቃ የለውም። ይሄዱና አንዳንድ ፍራሽ እንዲሁም ደግሞ እቃዎችን ይገዙላቸውና ይኸው እዛ እንግዲህ የሀና ፍቅረኛ ነው ያገዝ ማለትም የላከን አደራ ያለን እና ስለዚህ የሚያስፈልጋችሁን ሁሉ እኛ እናስተካከላለን፣ የሚያስፈልጋችሁን ነገር ንገሩኝ አደራ ተብያለሁ ይላልታል ማለት ነው። እሺ በጣም ነው የማመሰግነው ትለውና ከዛም በኋላ በቃ እሺ እራት የሚበላ ነገር ላምጣላችሁ ብለው ሁለቱ ይወጣሉ ማለት ነው። አባትየው ግን እንዴት ቆይ ግን ማን ነው ግን እንደዚህ ሊንከባከበን የሚችለው? ቆይ አንቺ ይሄን የተባለ ሰው ታውቂዋለሽ እንዴ ይላታል ማለት ነው። አዎ አባ አውቀዋለሁኝ እዛ ትምህርት ቤት ምናምን ብላ ትላለች። ማለት በዚህ ብቻ ነው ብለው ይጠይቋታል። አባዬ ደግሞ አዎ በቃ ምናምን ብላ ትላለች ማለት ነው። እናም ተመልሰው ምግብ ይዘውላቸው ይመጣሉ። በቃ ኑ አብረን እንበላለን ይሉና አይ እኛ መሄድ አለብን ብለው ምግቡን ስተዋቸው ነገ ጠዋት አብረው እንደሚገናኙ ተነጋግረው ከዛም በኋላ እነሱም ይሄዳሉ። እናም ሀና ወደ ውጭ ወጣ ብላ እስኪ ቆይ አንዴ ጠብቀኝ ትልና ልጁን ስሙን ትጠራና ከዛም በኋላ እባክህን አባዬን ለማሳከም ግዴታ እኔ ስራ ፈልጋለሁ። ስለዚህ ስራ መስራት አለብኝ፣ ምንም አይነት ስራ ይሆን፣ ምክንያቱም አባቴን ማሳከም አለብኝ። ካልሰራው ደግሞ በጣም ከባድ ነው። ስለዚህ እየሰራውኝ ብቻ ማታ ማታ አባቴ ጋር መጥቼ የማድርበትን እሱን አመቻችትልኝና ስራ ፈልግልኝ ትለዋለች ማለት ነው። እሺ በቃ ችግር የለውም እፈልግልሻለሁ ይላታል። ሀናም እሺ አመሰግናለሁ ደህና ደሩ በቃ ብላ ወደ አባቷ ትሄዳለች። አባቷና ሀና ምግቡን አቅርበው እራታቸውን በልተው እንዲሁም ደግሞ የተለመደ ጉርሻውንም አጉርተዋት ማለት ነው። በጣም ደስተኛ ሆና ሀናም አብረው ተኝተው ያድራሉ። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሆኑ። ቤተሰብ ሆናችሁን ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። ሁላችሁም ቪዲዮን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ስለምታበረታቱኝ አመሰግናለሁ። ዛሬ ይዤላችሁ ኖላዊት የሚል ድራማ ተከታታይ ድራማ አሳዛኝ በጣም አስተማሪ ሆነ ይዤላችሁ መጥቻለሁ። እናንተ ግን ቪዲዮ ላይክ ሼር አድርጉ። አሁን ቀጥታ ወደ ቪዲዮ። እናም ወይዘሮ አዜብት ለመቀጠር ደላለው እዟት ይሄዳል። እናም ቆይ አንቺ ግን እንዴ ቆይ ግን ምን አይነት ጦርነት ነው ተስተካክለሻል ይላታል። እንዲህ ማለት ቆይ ጦርነት ነው እንደዛ የምትሄደው ትላለች። አይ እንደሱ በይው ያው በይው። በሩን ያንኳኳዋል። ድጋሜ እንዴት ነው ዝግጁ ነሽ ብሎ ይጠይቃታል። እንዴ ምን ይህን ያክል ጦር ሜዳ ነው እንዴ የሚሄደው ብላ ትለዋለች። የምትሰራ ድምፅ የለውም እንጂ ያው በይው ይላታል ማለት ነው። ሀናም ብድግ አድርጋ ይህን ያክል ቆይ ምን አይነት ቤት ነው ቆይ የት ነው የምትወስደኝ ትለዋለች። ድንገት ፈራሽ እንዴ ይላታል ማለት ነው። እንዴ እንዴት አልፈራም ያለኝ እኮ አንድ ነፍስ ነው ልጅሽ ነው አሪፍ ቤት ነው ማስገባሽ ይልና ምን ነው ቆዩ አይከፍቱም እንዴ ብሎ በሩን ድጋሜ ያንኳኳዋል። ልጁ ይከፍትላቸዋል። እናም ደላለውም ወይዘሮ ሜላት የሉም እንዴ ይላል ማለት ነው። አሉ ውስጥ ናቸው ይላል። እሺ ነይ ግቢ ይልና ደላለው ልጅቷንም ያስገባታል። አለውም አያትና ቆይ
ደግሞ ምንድን ነው የምትመስዩ ይላታል። ሀናም ብድግ አድርጋ እንዴ ደግሞ ምን መሰልኩ ትለዋለች። ችግር ነክቶሽ እኮ የሚያውቅ አይመስልም። እስኪ ሻርፕ ላይ ጣል አድርጊበት ይላታል። ማለት ነው ነገርሽ እኮ ነው የሚያሳሰው። ታዲያ አንቺን የቤት ሰራተኛ ነሽ ብለው እንዴት ነው የሚቀበሉሽ ይላታል ማለት ነው። ሆ ትላላ። ሻርፕ ግን አላሽም ይላታል። መያዝሽ ያለው ግን ለምንድን ነው ትለዋለች ማለት ነው። እስከ ውጭና እለሽ ላይ ጣል አድርጊው ይላታል። ሻርፑን ለበስ አድርጊውና እስኪ ራሽን ደበቅ አድርጊው ይላታል ማለት ነው። እሷም ስራ ስለምፈልግ ብቻ እሺ ትልና ከቦርሳዋ ሻርቧን ታወጣና እላዩ ላይ ትለብሳለች። አሁን ሰራተኛ መሰልሽ ይላታል። ያለውና አብረው ቁጭ ብለው ከደላለው ጋር ሀና ቤቱ ሙሉ እያየች ነው። ገርሟታል። ቤቱ በጣም ትልቅ ቤት ነው። እናም ብዙ ፎቶዎች አሉ። እነሱንም ባይኗ ዘወር ዘወር እያለች ታያለች። እናም ደላለው ጎሰም የሚያደርጋትና እረፊ አርፈሽ ተቀመጭ ይላታል። ወይዘሮ ሜላት ቀጣሪዋ ትመጣለች። እሺ ልጅ ታረቀኝ እንዴት ና ወይዘሮ ሜላት እንዴት ነዎት ይላል። እናም ሰላምታ ይቀያየራሉ። ሮ አዜብም እሺ በልስኪ ምንድን ነው የተስማማችሁበትን ነገር ንገረኝና ወኔም ወደ ስራ ሄድ ትላለች። ለውን ብድግ አድርጎ ከእርሰው ቤት እኮ በነፃ መስራትም ደስ ይላል ማለት ነው አይደል እንዴ ሀና ብሎ ሰራተኛውን ጠይቃታል። አዎ በጣም ደስ የሚል ቤት ነው። አይ እንግዲህ እንደዚህ ቀልብልብ ያለ ነገር አይመቸኝም ትላለች ወይዘሮ አዜብ። እንግዲህ ትቆጣና አይ እንግዲህ ገና እግራችሁ ሳይገባ ላጫችሁን ታዘረከረካላችሁ። አሁን ቤት የማሞገስተይና የተስማማችሁበትን ነገር ተናገሩ ትላለች ማለት ነው። በጣም ሴጣን የሚያጫውታት እውነት ለመናገር ሴትዮዋ። ከሳምንት በኋላ እንደዚህ ትቀየራላችሁ አይደል እንዴት ብላ ትላለች ማለት ነው። ደላለውን ብድግ አድርጎ አያስቡ ወይዘሮ ሜላት ሲጠሯት አቤት ሲጠሯት ወዴት ነው የምትለው። እናም ስለዚህ ሲያዝዟት ወዴት ነው የሚባለው እንደዛ ነገር። ሞዟም ደግሞ ከባለፈው የ1000 ብር ጭማሪ ነው ያለው ይላታል ደላለው። ስራስ እንዴት ነው ትችላለች ትላለች ወይዘሮ ሜላት። ምግብ ስትሰራ የተጨበጨበል አቤት ምግቧ ሲጣፍጥ ይላል። ሆ ምን ነው ደጋግመህ ምግቧን አደነክ እና እንዴ ያመጣህልኝ ትላለች። አይ ወይዘሮ ሜላት ይሄ ቀልዶ እኮ አይጠገብም ይላል። ያው የደላላ ጸባይ የመሰለች ልጅ አግኝቼ ነው ይላል። እናም አሰሪዋም ያንተ ወሬ ያኔም ሌሎች ጋም እንደዚህ ነው የምትለው ብላ ትበሳጭበታለች። ሙያ ከጸባይ የሌላቸው እያመጣ ህይወ ተቸገርኩ እንጂ ለየች ናት ወይዘሮ ሜላት። ከምላሴ ጸጉር ይነቀል አንድ ወሬ ያት ያልከውትን ነገር ያስተውላሉ አይደል እንዴ ሀና ብሎ ይጠይቃል።